ሰላም ጤና ይስጥልኝ የልዎ ዞዞ በግሬ ተከታታዮች እንደምን አላችሁ እንደምን ሰነበታችሁ እንደምን ከረማችሁ። ዛሬ እንግዲህ በኢትዮጵያ ፖለቲካ በኢትዮጵያ ታሪክ ውስጥ ትልቅ ድርሻ ያለውን የቀድሞውን ኢዮቤልዩ ወይንም ደግሞ በኋላም ብሔራዊ ቤተ መንግስት እየተባለ የሚጠራውን እሱን እንጎበኛለን። እንግዲህ ይሄ ምድረ ግቢው ውስጥ ገብተናል። እሱን በወፍ በረር ዙሪያ ገባውን ቃኛለን። እስከወደዳችሁ ድረስ እናንተም ተከታተሉ ዘንድ በታላቅ አክብሮት ጋብዛችኋለሁ፣ አበረታታችኋለሁም። እንግዲህ 9 በር ነው ያለው ይህ ቤተ መንግስት። አሁን እኛ የገባነው በአንደኛው በር ነው። በየትኛው በር ካላችሁኝ ፍሎሃ ጋር ባለው ፊንፊኔ ምግብ አዳራሽ በሱ በኩል የነሱ የመኪና ማቆሚያ ነበራችሁ። በሱ በኩል አንድ በር አለ። ለጉብኝት የሚገባው በሱ በኩል ነው። እንግዲህ ሙሉ ለመጎብኘት ከአስጎብኝ ጋር 1000 ብር ነው የሚከፈለው። መረጃ እንዲሆናችሁ። አይ ዝም ብለን ገብተን ደግሞ ምድረ ግቢውንና የድሮ መኪኖች አሉ ባቡሩን የመሳሰሉትን ዙሪያውን ተዟዙረን ራሳችንን ያለን ካላችሁ 300 ብር ይከፈላል። ጉብኝታችንን እንሆ ጀመር። እንግዲህ ቤተ መንግስቱ በጀርባ በኩል ነው ይሄ የምታዩት። በጣም ሂውጅ ነው። ከዚህ ጀምሮ ነው የምታዩት። ይሄ አሁን የምናየው ቦታ ፊት ለፊት የምታያችሁ አሁን መስተዋት ቤት የምትባላለች። ከሱ ፊት ለፊት ያሉት ይሄ በቀኝ በኩል ያለው ቤት አሁን የተሰሩ ናቸው። ለውጡ ከመጣ በኋላ ዶክተር አብይ ያሰሩት ነው። ጥንት ግን ፊት ለፊት መስተዋት ቤት የሚባለው ጋራ የግራውንድ ቴኒስ መጫወቻ ነበርና በጣም ትልቅ የምንላቸው ባለስልጣኖች እዚህ ይጫወቱ ነበረ። አሁን እሱ ዲሞሊሽ ተደርጓል። እንደ አዲስ ነው የተሰራው። እቺ ፊት ለፊት የምትታየው ቤት ትንሽ ትመስላለች፣ ግን ይሄ ሳውና ባዝ የመሳሰሉ አገልግሎቶችን ጂምናዚየምም አላት። በነገራችን ላይ እዚህ አባል ለመሆን ለአንድ አመት 1.3 ሚሊዮን መክፈል ይጠበቅቦታል። እዚህ 1.3 ከከፈሉ አመቱ ሙሉ ጂምናዚየምም አለው፣ ሳውና ባዝ አለው፣ ሁሉን ነገር መጠቀም ትችላላችሁ። እንግዲህ እቺ ፊት ለፊት የምናያት ቤት ነች። እንግዲህ ዞር ስንል እዚህ ጋራ አንድ ጉሬዛ አለ። በእርግጥ ጫፍ ለጥግ ላይ ቁጭ ያለ በደንብ አይታያችሁም። እሱ የጉሬዛው ቤት ነው። ይሄ ይሄን ተመልሼ ያሳያችኋለሁ። ዙሪያው እንድታዩት ነው አሁን ያወራኋችሁ። ይሄው ፊት ለፊት የምታዩት ቤት ነው እንግዲህ ጂም ነው ያልኳችሁ ቤት። ይቺ በስተግራ በኩል ይቺን ቤት ከማስረዳት በፊት ግን የጦጣ የዝንጀሮ ዝርያዎች አሉበት አለ። ይሄ አንበሳ ፊት ለፊታችን ላይ ያለች ቁን ስመለስ አሳያችኋለሁ። መጀመሪያ ቀደም ያልኳችሁ የጉሬዛውን ቤት ላሳያችሁ። ይሄ በወንፊት ሽቦ የተሰራው ቀደም በላይ በኩል አንድ ጉሬዛ ነች ያለችው ብቻዋን ነች። ሌሎች ደግሞ የጦጣ ዝርያዎች ናቸው። እነዚህ ትንሽ በርከት ያሉ ናቸው፣ ትንንሾች ናቸው እንደምታዩቸው። ለነሱ የተዘጋጀ ቤት ነው። ዝናብ ሲመጣ እዛ ውስጥ የሚገቡበት አለ። ይሄ ኦፕን ኤር ነው። ሽንታቸው እንዳለ እንትና አብላሽቶታል። ሽታው እስማ እንግዲህ ለነሱ መኖሪያ የተዘጋጀ ነው። እዩት እዚህ ጋር እንዴት እንደሚፈነጥዙ ታያላችሁ። እንግዲህ ይሄ ቤተ መንግስት እንዳልኳችሁ ወደ 25000 ካሬ ላይ ያረፈ ነው። ትልቅ ቤተ መንግስት ነው። ትልቅ ቦታ ነው። ቀደም ሲል እንግዲህ ይሄ ቦይ የሚመስለው መሀል ላይ ያለ ይታያቸዋል። መሀል ላይ ደሴት ያለችው ይሄ ቦዩ የሚመስለው ነገር ውሃ ይሞላል። ምንድነው ውሃው ሲሞላ አንበሶቹ ከውሃው ፊት ለፊት ያለችው ቤታቸው ናቸው። ሞላ ሲባል ሰሙ ከሆነ እነሞላ ዘሮች የነበሩበት አንበሶቹ ትልቅ አንበሶች የነበሩ ጊዜ ነው። ፊት ለፊት ታያቸዋል። ድንጋይ ያለ ተፈጥሮ ድንጋይ የሚመስል ውስጥ ቤቶች አሉ። እዛ ውስጥ ናቸው አንበሶቹ። እዚህ መሀል ላይ ቁጭ የሚሉበት ነው። ወደዚህ ተሻግሮ እንዳይመጡ ውሃ ይሞላል። በነገራችን ላይ አሁን አንበሶቹ እነዛ ትልቅ አንበሶች አሉ። አንዲት ሴት አንበሳለች። እሷም አሁን የለችም፣ ደግሞ ውስጥ ገብታለች። በጣም ክስት ያለች ነች ያለችው። በፊት ግን እነሞላ የነሱ ዘሮች አሉ። በትልልቅ አንበሶች ነበሩ። ወደዚህ ሰው እንዳይተናኮሉ ይሄ መሀል ላይ ያለው በውሃ ይሞላል። ስለዚህ ውሃ ደግሞ አንበሳ ይፈራል። በውሃው ላይ ተራምዶ መምጣት አይፈልጉም። ምናልባት ይዘሉ ይሆን ተብሎ ነው እሱ ውሃ የሚሞላው። እነሱ የሚወጡ ከሆነ ይሄ ውሃው ካልሞላ እነሱ አይከፈቱም። እንግዲህ አሁን ያለችው አንበሳ እንዴት ነች? በጣም ክስት ያለች ነች እሷም። ይሄ ፊት ለፊት የምታዩት እንግዲህ በላይ በኩል ነው ቤተ መንግስቱ። ይሄ ደግሞ እንግዲህ በተለይ ቀዳማዊ ኃይለ ሥላሴ ከተለያዩ ቦታዎች ጥሩ ውጤት ያመጡ ተማሪዎች ሲገኙ እዚህ ጋር ነው የሚሸልሟቸው። የሽልማት ስነ ስርዓት የሚያዘጋጁባት ቦታ ነች እቺ። ከተለያየ ክፍለ ሀገር ብዙ ጊዜ ወደ ውጭ ሸልመው ይልካሉ። እዚች ቦታ ላይ ሽልማት የሚሰጡበት ነው። ተማሪዎችን የሚያበረታቱበት ነው። ይሄ ደግሞ ሰዎቹ ጽዳት የሚያደርጉበት ኮቴጆች ይታያቸዋል። በዚህ በኩል አሁን በቅርብ የተሰራች አለች። በቀኝ በኩል ያለችው ዶክተር አብይ ከመጣ በኋላ የተሰራች ልጅ ፊት ለፊት የምትታያቸዋለች። በግራ በኩል ደግሞ በጎጆ ቅርጽ የተሰሩ አሉ። እነሱ ከጃፓን መንግስት ጋር የወዳጅነት
የተፈራረሙበት ልክ በወዳጅነት የተወዳጁበት ነው። እሱ ደግሞ በሱ መታሰቢያ ተብሎ አንደኛው ጎጆ የኢትዮጵያ ባህላዊ ቡና ይፈላል፣ አንደኛው ደግሞ የጃፓን ባህላዊ ቡና ይፈላል። አንዲት በመሰረት ድንጋይ የተጣለችም የወዳጅነታቸው ማሳያለች። ፊት ለፊት በርቀት የምታያችሁ ደግሞ ድልድይ የምትመስላለች ውሃ አለች። ድልድያችም የጃፓን ኢትዮ ጃፓን የወዳጅነት ለማሰብ የተሰራ ነው። እንግዲህ እዚህ ጋር ደግሞ ስንመጣ ሌፖርድ አለች። ሌፖርዷ እዚህ ውስጥ አንድ ነች ያለችው ከወደ ቤኒሻንጉል እንደመጣች ሰምቻለሁኝ። ይሄ ቤቱ ጠንካራ ነው። በነገራችን ላይ ምንድነው አሁን ጸጥ ብላ ቁጭ ብላለች። ብዙ ጊዜ ጎብኚዎች ሲመጡ እንደነገሩ ከሆነ ልጆች በተለይ መተው እሷን ለማየት በዚህ ውር ውር ሲሉ በጣም ነው ደስ የሚላት አሉኝ። ሴት ነች፣ በቃ ትዘላለች። ሰው ስታይ ነው እንትን የምትለው። አሁን ጸጥ ያለ ስለሆነ ጥግ ላይ ታያችሁ ከሆነ ተኝታለች። እዛ ተኝታ ነው የምናያት። ቤት ውስጥ አለ። ዝናብ ሲመጣ ውስጥ የምታርፍበት አለ። የተፈጥሮ ደግሞ ጫካ ውስጥ እንደምታገኘው ድንጋይ ቋጥኞች ቁጭ ተደርጎላታል። ይሄ ስፔሱ እንግዲህ በዚህ ስፔስ ነው የምትኖረው። እዛ ውስጥ ያለው እንደ ዋሻ የተፈጥሮ ቤት ተደርጎ ተሰርቶላታል። ግን እንዳልኳቸው አንድ ብቻ ነች። እንግዲህ እሷን ጤናዋን ጠብቆ ማቆየት ያስፈልጋል። ይሄው ቀደም ያልኳችሁ ናቸው ባህላዊ ቡና የሚፈሉበት ነው። አንደኛው የኢትዮጵያ ባህላዊ ቡና፣ አንደኛው ደግሞ ያው የጃፓን ባህላዊ ቡና ይፈላል። ይሄ ቀደም ያው ጫወትኳችሁ መስተዋቱ ቤት ነው። ወደ ላይ እንወጣለን። አሁን ይሄ ደረጃው እንወጣለን። ደረጃውን ወተን ቤተ መንግስቱ ዋናው ጋር እንደርሳለን። እንግዲህ እነኛ አይገርሙ በር ነው የሚመስሉት፣ ግን በር አይደለም። እንዳልኳችሁ ሽልማት የሚሰጡባቸው ናቸው። ይሄ ላይ ሰገነቱ ላይ እንወጣለን። መሰረቱ ነው። ይሄ ትልቁ ቤተ መንግስት መሰረት ነው። እንግዲህ እዚህ በተለይ እንድትመጡ ነው ያበረታታችኋለሁኝ። እዚህ አዲስ አበባ ያላችሁ ከውጭ ያላችሁም ስትመጡ ትልቅ ታሪክ ነው አይታችሁ የምትመጡት። በጣም የሚገርም የሚደንቅ ነገር አለው። ከቤት አሰራሩ ጀምሮ ይደንቃል። በነገራችን ላይ እስኪ ወደዛው ስንወጣ እናየዋለን። ግቢው እንዳልኳችሁ ሰፊ ነው። አሁን ሌፖርዷ ታያችሁ ከሆነ አየት መንቀሳቀስ ጀመረች። አሁን ቅድም እዛ ጋር አኩርፋ ቁጭ ብላ ነበር። ልጆች ሲመጡ ነው ወሩ በጣም ትጫወታለች፣ ትዘላለች አሉ። አሁን ግን መንቀሳቀስ ጀመረች። ከፍተኛ ቦታ ላይ ነው። በነገራችን ላይ ግራውንድም አለው። በሁለተኛው ክፍል እንግዲህ ግራውንዱን እናሳያችሁ። በሁለት ክፍል ከፍለን ለማስጎብኘት እንሞክራለን። ይሄው ወደ ቤተ መንግስቱ ከፍ ብለን እየወጣን ነው። እንደምታዩት ቅድም የነበርንበት ስታዩት ይሄው በጣም ዝቅተኛ ቦታ ላይ ነው ያለው። ይሄው ቅድም ያሳየኋችሁ ቦታዎች ናቸው። አሁን እኛ ላይ ወጥተናል። እንግዲህ ይሄ ቤተ መንግስት ለመግባት በፊት የሚደፈር አልነበረም። ውስጡን ኢማጂን ከማድረግ ውጭ እንዲህ አይነት ገጽታ አይኖረው አናቅም ነበረ። እንግዲህ ፕሬዝዳንቶች መኖሪያ ነው። ኦፊሳቸው ይሄ እንደምታዩት እንግዲህ በጀርባ በኩል ነው ሲናይ ነው። ይሄ በጀርባ በኩል ይሄን ይመስላል። እንዞረን በደንብ እናየዋለን። በፊት ለፊት በኩል ምን ይመስላል ነው። ዲዛይኑ እንደምታዩት በጣም የሚገርም ነው። አሰራሩ እቺ መንገዷ እንግዲህ ወደ በር መግቢያ ነች። ሳሩን ይሄ የምታዩት ዲዛይኑ በፊት ለፊትም እንደዚህ አይነት ዲዛይን ያለው ከላይ አንበሳ ምስል ነው ያለበት። የኦስትሪያ ባለሙያዎች ናቸው የሰሩት ይሄንን ህንፃ። በጣም ረጅም ነው። እንግዲህ የያዘው ቦታ ታዩታላችሁ። ትልቅ ሰፊ ቦታ ነው የያዘው። አያችሁት አሰራሩ። ቅርጻ ቅርጾች ይታያቸዋል አይደል? እዛው ላይ ዲዛይኖች አሉ በትንንሹ የተሰሩ። እንግዲህ ከላይ ጀምሮ ወርታች ነው። በዛኛው በኩል ስንዞር ደግሞ ርዝመቱ በደንብ ይታየናል ወይም ይገለጥልናል። እዚህ ጋር ሙሉ ካሜራው ሊያስገባው ስለማይችል ሙሉ በሙሉ ልታዩት አትችሉም።
ዲዛይኖች ይታያቸዋል። እዛ ታች ድረስ ነው። ይሄ በነገራችን ላይ የምታዩት የፕሬዝዳንቶቹ መኖሪያ ነው። ይሄ በቀኝ በኩል ያለው በዛ ስናልፍ በዚህ ውስጥ ማለፍ ያለች አልፈን ይሄ በቀኝ በኩል ያለው ላይ ነው እንግዲህ የፕሬዝዳንቱ ጽሕፈት ቤታቸው ቢሮአቸው ላይ ነው። እቺ በቀኝ በኩል ያለችው ግን ከነ ቤተሰቦቻቸው የሚኖርባት ነች። እቺ እንግዲህ ከጥንት ጀምሮ አሁን ያሉት ታየው አጽቀሥላሴ እሳቸው ጠቅላይ ሚኒስትር ቢሮ ጋር ገብተዋል። ከዛ በፊት የነበሩ ፕሬዝዳንቶች ግን መኖሪያቸው ይሄ ነበር። ይሄ እዚህ ጋር ነው መኖሪያቸው የነበረው። ይሄ እንግዲህ በሩ ነው እንደምታዩት። እንግዲህ ፕሬዝዳንት ሲኮን በዚህ ግቢ ውስጥ መወሰን ማለት ነው። እዚሁ ቢሮ ትሰራላችሁ። ይሄው ዲዛይኖቹ እንደምታዩቸው ናቸው። እዚህ ትሰራላችሁ። ከቢሮ ወጣችሁ ወደ ቤታችሁ ትመጣላችሁ። ቢሮ ስገቡ ደግሞ እንግዲህ ብዙ ነገር አለ። የእልፍኝ አስከልካይ ይባል ነበር ቀደም ሲል ልክ እንደ አሁን ሪፐብሊካን ጋርድ እንደሚባለው እንግዶች ሲመጡ ያኔ ደግሞ በተለይ አቤት ለማለትም ብዙ ሰው ይመጣ ነበር። በቀዳማዊ ኃይለ ሥላሴ እልፍኝ አስከልካዩ ያስገባቸዋል። ላይ ቢሮአቸው ነው እሱ። ይሄ ግን መኖሪያቸው ነው። እንግዲህ መኖሪያ ሲኮን ደግሞ ብዙ ነገር መሟላት አለበት። እንደ ልብ ቤተክርስቲያን ማግኘት ስለማይቻል እዚሁ ጋራ አንድ የጸሎት ቤት አለች። እቺ የምታዩት ቤተክርስቲያን የምትመስል ነገር አለች እዚህ። በነገራችን ላይ እቺ ቤተክርስቲያን አለችም ግን ቀዳማዊ ኃይለ ሥላሴ ያሰሯት ነች። እዚሁ ቤተ መንግስት ውስጥ እንግዲህ ጸሎት ማድረጊያ አንዳንድ ቤቶች የጸሎት ቤት እንዳለ ሁሉ ይሄም ጸሎት ማድረጊያ የጸሎት ቤት ነች። እቺ በነገራችን ላይ ለጸሎት ቤት ያሰሯት ይቺን ያሰሯት እንጂ በኋላ ላይ ግን የነበሩት በተለይ ፕሬዝዳንት ግርማ ወልደ ጊዮርጊስ ልጃቸውም ዲያቆን ልጅ አላቸው። እሳቸው ግን የማርያም ጽላት አስገብተው ልክ እንደ ቤተክርስቲያን ይቀደስባት ነበረ። አሁን በለውጡ እንግዲህ ዶክተር አብይ ከመጡ በኋላ ሲታደስ ታቦቱ እንደወጣ ነው እንግዲህ መረጃ እዛው ያገኘሁት ሰው የነገረኝ እንጂ እንደዛ ነበረ። አቶ ግርማ ልጅ አሁንም በህይወት የሌለም። እሳቸውንም ነፍሳቸውን ይማር። እንግዲህ እቺ የማምልኮ ቦታ ነች ማለት ነው። እንግዲህ ከቤት ጸሎት ወጣ ብሎ ቤተክርስቲያን እንደመሄድ ማለት ነው። እዚሁ ጸሎት የሚደረግባት ቦታ ነች። ይሄ እንግዲህ ለማሳያ የተሰራ ቤት ነው። ቀደም ሲል እንግዲህ በተለይ በቀዳማዊ ኃይለ ሥላሴ ጊዜና በስጦታ መልክ የተሰጣቸው መኪኖች፣ ሰረገላዎች ያሉበት ቦታ ነው። ምድረ ግቢው እንደምታዩት ነው። በጣም አረንጓዴ ነው። ሰፊ ስፔስ አለው። ይሄ ለፊቱ እንደምታዩት ትልቅ ግቢ ነው። ሳሩም ጥብቅ ነው። እዚህ ደግሞ ብዙም ሰው አይገባም። ስለዚህ በጣም ለምለም ነው እንደምታዩት። መስኩ ራሱ ደስ ይላል። ጸጥ ረጭ ያለ ነው። ፊት ለፊታችን እንግዲህ ወደ ውጭ ጉዳይ ስንወርድ ያለው መንገድ ነው። በዚህ ፊት ለፊት ያለው እንግዲህ ቅድም ነግሬያችኋለሁ። አንደኛ በር የሚባለው በዚህ በውጭ ጉዳይ በኩል ያለው በር ነው። በአጠቃላይ ግን 9 በሮች አሉት። ይሄ ራሱ ትልቅ ነው። በጣም እንግዲህ የተገረምኩበት ይሄ ፊት ለፊት የምታዩት መኪና ጣሊያን ሰራሽ መኪና ነው። አውራሪስ ነው የሚል ስም አለው። በአማርኛ ተጽፎበታል አውራሪስ ተብሎ። ጣሊያን ሰራሽ ነው። እንግዲህ በዛን ጊዜ የነበረ ዘመናዊ መኪና ነው። በነገራችን ላይ ደግሞ በጣም የገረመ ነገር ሲታደሱ ነገራቸው እንዳለ በሚገባ እንደተየው አውራሪስ የሚለው ጽሁፍ ይታያችሁ ከሆነ በጣም የሚገርም መኪና ነው። በጣም ሂውጅ ነው። ከዛ ባሻገር ግን ይሄ መኪና ከቦታ ቦታ ለመንቀሳቀሻ ብቻ አይደለም። እዚህ መሀል ላይ ፊት ለፊት ላይ የደህንነት ሰዎች ስልክ የሚመለከተው ቦታ የሚደውሉበት ስፔስ አለ። ከዛ ባሻገር ደግሞ ቀዳማዊ ኃይለ ሥላሴ እንግዲህ ሲሄዱ ተቀምጠው ብቻም አይደለም ተኝተው መሄድ የሚያስችሉ መኝታ ክፍልም አሉ። ይሄ መኪና እንደምታዩት ጎማውን ይዩት። የጎማው ማስቀመጫም ከላይ ያለው ፈረፋንጎ ነው የሚባለው እሱ ነው ይዩት። በህረት በሉት ይዩት። እዚህ ጋር ማረፍ ይችላሉ። ሲሄዱ ቁጭ ብለው መሄድ ይችላሉ። ጋደም ብለው መሄድ እንዲችሉ ተደርጎ የተሰራ ነው። በነገራችን ላይ እዚህ ማሳያ ቦታ ዲስፕሌው ላይ ያልመጣ ደግሞ
ከዚህ የሚበልጥ መኪና አለ። ይሄ ሲጓዝ ይሄን መኪና ተከትሎ የሚሄድ መኪና አለ። ሌላው ያኛው መኪና ደግሞ ምንድነው እዚህ ጋር ቁጭ ብለውም ስብሰባም እያደረጉ መሄድ የሚችሉበት ሁኔታ አለ። ከዛ ባሻገር ደግሞ ልክ እንደዚህ አይነት መኪና ሌላ አለ ያልኳቸው፣ እሱ ደግሞ ምግብ ማብሰያ ክፍል ያለው ነው። እሱ ይሄን ተከትሎ ነው የሚለው። ሰው አብሳዮች ብቻ ናቸው። እንግዲህ አብዛኛው ነገሮችን ያየሁት አሁን ይሄ መኪና ሲሄድ እንግዲህ ዝም ብሎ መሄድ አይደለም። ስብሰባ ላይ ያደርጉ ይችላሉ። ስልክ ተደዋውለው መረጃ ሊለዋወጡ ይችላሉ። የምታዩት ዲዛይኑ እንግዲህ በጣም ሂውጅ መኪና ነው። ይሄን ይመስላል። በጣም የተደነኩበት ይሄ ነው አንደኛው። እንግዲህ በዚያን ጊዜ የነበረ መኪና ነው። ሌሎችም የሚደራረቡ መኪናዎች አሉ። ቡሌት ፕሩፍ የተደረገላቸው ወደ ውስጥ ሲገባ ስንል አለፍ ብለን እናያቸዋለን። ይሄ ቤተ መንግስት እንግዲህ ቀደም ሲል ሚኒሊክ ቤተ መንግስት ይባል ነበረ። ከዛ በኋላ ደግሞ ዳግማዊ ሚኒሊክ፣ ቀዳማዊ ኃይለ ሥላሴ ደግሞ ኢዮቤልዩ ብለውት ነበር። በኋላ ደርግ ሲመጣ ደግሞ ቀይሮ ብሔራዊ ቤተ መንግስት እንዳለው ይታወቃል። እነኚህ መኪናዎች እንግዲህ አብዛኞቹ መኪናዎች ያየኋቸው ከእንግሊዟ ልዕልት የተበረከቱ ናቸው። ቤተ መንግስት 92 ነው የሚለው እንደምታዩት በጣም የሚገርሙ ናቸው። ዲዛይናቸው ራሱ አስገራሚ መኪኖች ናቸው። እንግዲህ በዛን ጊዜ ዘመናዊ የነበሩ መኪኖች እኔ አሁንም ኃላፊዎቹ ባለስልጣናቶቹ ከሚነዷቸው ቪኤት ይልቅ እነኚህ መኪኖች እኔ ትኩረቴን የሚስቡት እነኚህ ናቸው። መንገድ ላይ ብናያቸው አንዳንዶች እንደሚሰሩ ተነግሮኛል። እዛ ውስጥ አንዳንዶቹ መኪኖች ይሰራሉ። ሌላውም ይሄ ሰረገላ ነው እንግዲህ የእንግሊዝዋ ልዕልት የሰጡት ነው። ገጸ በረከት እንግዲህ ያን ጊዜ ከእንግሊዝ ጋር የነበረን ወዳጅነት የሚያሳይ በርካቶቹ መኪኖች እንግሊዝ የተሰጡ ናቸው። ይሄ መኪና አሁን እንግዲህ መንገድ ላይ ቢታይ ይሄ መኪና አንገታችን እስኪያመን ድረስ ነው ዞረን የምናየው። በጣም የሚገርም ነው። እንግዲህ አንዳንድ የድሮ ፊልሞች ላይ ካልሆነ በስተቀር ይሄ መኪና አይተነዋል። ሮዴት ነው የሚል ነው። ዲዛይኑ ራሱ እንዴት እንደሚያምር ሮሌ ይላል እንትን አለው። አብዛኞቹ የነሱ ዘር ናቸው። እቺ ደግሞ መኪና የተለየች ነች። መብራቶቿ ከላይ አንድ መኪና ነበረች የጣሊያኖች ልክ ይችን መስመስል። ይቺ ጣሊያን አይደለችም። ሲትሮይን የምትባል መኪና ታውቁ ከሆነ እንደዚህ የሚመስሉ ነበሩ የጣሊያን ሲትሮይን። ካልተሳሳትኩኝ ጎማቸው ሲቆሙ ጎማቸው ይደበቃል። ጥቂት ሰዎች ነበሩ በከተማ ውስጥ የምናያቸው። ሊነሳ ሞተር ሲነሳ ከፍ ሄዱ ነበረ። እንዴት አያቸዋቸው? ይሄ ከላይ የቤቱ ይሄ ማሳያው ቤት ነው። ጣራው አንድ ስቴፕ ወደ ላይ በሊፍት እንወጣለን። እስኪ በሊፍት እንወጣና ከፍ ብለን አሳያቸዋለሁ። ይቺ መኪና በጣም የገረመችኝ ከኋላ ቬንቲሌተር የሚመስል ነገር አላት። ሁለቱ ምንድነው ጥቅሙ? ይሄ ቬንቲሌተሩ በጣም ይገርም። በነገራችን ላይ ይቺ መኪና አሁንም መስራት ትችላለች፣ መነዳት የምትችል ነች። ሁለት ፐርፐዝ ነው ያላት። መንገድ ላይ እንደ መኪና ትሄዳለች። ከዛ ባሻገር ደግሞ ውሃ ውስጥ መነዳት የምትችል ነች፣ መንሳፈፍ የምትችል። ሁለቱ ተርባይን የሚመስል ነገር ከኋላ የቬንቲሌተር የሚመስል ነገር እሱ በውሃ ላይ እንድትሳፈፍ የሚያረጋት ነች። ቀለል ያለች መኪና ነች እና እቺ ሁለት ጉዳይ ያላት ባለንድ ጋቢና መኪና ነች። በጣም ነው የገረመኝ። ሌላው ፊት ለፊታችን የሚታያችሁ ሁለት ባቡሮች አሉ። ምድር ባቡር እዛ ቆመው የነበሩ ናቸው። ሁለቱም ተመሳሳይ ነገር አላቸው። ልዩነታቸው በግራ በኩል ያለው ፍጹም ብረት ነገር ያለው አይደለም፣ በጣውላ ብቻ የተሰራ ነው። ምናልባት መስተዋቶቹ ላይ ግሪሎች አሉ፣ ጠጋ ስንል ይታያቸዋል። ይሄ በቀኝ በኩል ያለው እሱ ብረት ነው ኖርማል። ይሄው እንግዲህ እዚህ ውስጥ ኪችን አለበት። ባቡር ስትሄዱ በእሳቸው ቀዳማዊ ኃይለ ሥላሴ ማረፊያ አለ። ይሄ እቃዎች አሏቸው። ስብሰባ ክፍል አለ። ድንገት እየሄዱ አንድ ጉዳይ ቢገጥማቸው እንግዶች ጋር ካቢኔ ጋር ከሆነ ይሰበሰባሉ። ማረፊያ አለው። ይቺ ባቡር እንግዲህ በጣም የሚገርም ነው። ይሄ በዚህ በኩል ያለው እንዳልኳችሁ ሙሉ በሙሉ ጣውላ ነው። መስተዋቱ ላይ ግሪል ነገር የሚመስለው ብረት ነገር ያለው እሱ ነው እንግዲህ የሆነ ግሪል መስተዋት። ይሄ ከዛ ውጭ ያለው ይሄ የምታዩት ጣውላ ነው። ከላይ ያለው ማካፈያ ሁሉ ነገር በጣውላ የተሰራ ነው። ይሰራ የነበረ ባቡር ነው። እንግዲህ እኔ ኢትዮጵያ ከየት ወዴት ነው ይሄ ጣውላ ባቡር ያልኳችሁ። በቀኝ በኩል ውስጡ ምን እንዳይመስል ነው እዩት። እንዲህ አይነት ነበረ ውስጡ። አትደነቁ? አትገረሙ? እኔ በጣም ነው የገረመኝ።
እና ምን ከየት ወዴት ነው ግን ቴክኖሎጂው ርቀቱም ከየት ወዴት ተመለሰን የሚያስብል ነው። እነኚህ መኪኖች አሁን ግን በገበያ ላይ ይኖራሉ የሉም? ፋብሪካው ራሱ አቁሟል። ግን ወደ ኋላ ለቅንጦት ቢዘጋጁ እኔ ብዙ ሰው የሚፈልጋቸው ይመስለኛል። የቅንጦት መኪና ሆነው ቢወጡ በጣም የሚገርሙ ናቸው። እዚህ ጋር እቺ እንኳን የአሜሪካኖች ላንድ ሮቨር ትሆን ሩሲያ ነች። ላንድ ሮቨሮች እነኚህ እንኳን በደርግ ጊዜ የነበሩ ናቸው። ከኋላ አጃቢዎች፣ ወታደራዊ ፖሊሶች ቁጭ ብለው የሚሄዱባቸው በደርግ ዘመንም በብዛት እናያቸው የነበሩ መኪኖች ይመስሉኛል። ሁለት አይነት ናቸው ላንድ ሮቨሮች፣ ረጅም አለ አጭርም ነበሩ። እነኚህም እንደምታዩቸው ናቸው። ቡሌት ፕሩፍ አሉ በዛ በኩል እንግዲህ እነኚህም ዲዛይናቸው እንደምታዩ ነው። ሮልስ ናቸው። ቅድም ያሳየኋቸው ሮልስ ናቸው ያልኩት አብዛኞቹ እንደሱ ናቸው። ሮልስ ናቸው እንግዲህ ከእንግሊዝ የተበረከቱ ናቸው በብዛት። ወደ ዘመናችን ቀረብ የሚሉት ቀጣዮቹ መኪኖች ናቸው። ቀጣዮቹ መኪኖች ዲዛይናቸውም ስታዩ እንደ መርሰዲስ ይመስላሉ። አሁን ዘመን ጠጋ እያሉ የመጡ ናቸው። እነኚህ ሩቅ ናቸው አሰራራቸው ሁሉ የሚገርማ። እነኚህ እንግዲህ ወደ መርሰዲስ የሚመስሉ ናቸው አይደሉም በነገራችን ላይ። እነኚህ ግን ጠቅላይ ሚኒስትር መለስ ዜናዊም ተጉዘውባቸዋል። ቡሌት ፕሩፍ ነች አሁን ያለፈችው። እነኚህ ሶስቱም ምናልባት ዶክተር አብይ እንጂ ኃይለማርያም ደሳለኝ ጠቅላይ ሚኒስትር መለስ ዜናዊ የተጠቀሙባቸው የቅርብ ጊዜ ናቸው። እነኚህ የቤተ መንግስት መኪኖች ናቸው። እነኚህ አጃኢብ አያሰኝም ታዲያ? እኔ ወደዚህ መጣችሁ ታሪኩ እንድታዩ በአይናችሁ ብታዩት ደግሞ ደስ ይላል። ከዛ ባሻገር ደግሞ ትልቁ ቤተ መንግስት ውስጥ ገብታችሁ ትልቅ ታሪክ አለ። እኔ በነገው ቪዲዮ ላይ ቤተ መንግስት ገብቼ አንደኛው እንግዲህ ከምድር ላይ ያለው ስለሚፈቀድ እሱ ነው ያለው፣ ከላይ ያለውን በገለጻ እነግራችሁ እናልፈዋለሁ። እንግዲህ ለዛሬ ያዘጋጀሁት ይህን ይመስል ነበር። እንደ ሁሌው ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ የምሰናበታችሁ ወንድማችሁ ካፒያው ዘመር ነኝ። ጤና ይስጥልኝ።